አር ማለት ምን ማለት ነው? ለምሳሌ ተከታታይ ማለት ጂ2 ኦቨር ጂ1 ማለት ኤን ፕላስ 1 ስለሆነች በሌላ ምሳሌ ደግሞ ጂ3 ኦቨር ጂ2 ነው ማለት ወይም ደግሞ ጂ4 ኦቨር ጂ3 ነው ወይም ደግሞ ጂ5 ኦቨር ጂ4 ነው እያለ ይቀጥላል። ተከታታይ የሆኑ ኮንስቲቲዩቲቭ የሆኑ ተካፍለው የሚገኙት ውጤት አንድ አይነት መሆን አለበት። ይሄ ማለት ይሄ ለዚህ ሲካፈል የሚገኘው ውጤትና ይሄ ለዚህ ሲካፈል የሚገኘው ውጤት አንድ አይነት መሆን አለበት። ይሄ ለዚህ የሚካፈለውና ይሄ ደግሞ ለዚህ ሲካፈል የሚገኘው ውጤት ተመሳሳይ መሆን አለበት። ያ ምን ይባላል? ኮመን ሬሽዮ ብለን እንጠራዋለን። ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ12ኛ ክፍል የማትማቲክስ ሌሰናችን ነው። በዛሬው ሌሰናችን ስለ ሲኩዌንስ ኤንድ ሲሪስ ላይ ያካሉት ሌሰኖች ማለት ነው። ስለ ጂኦሜትሪክ ሲኩዌንስ በደንብ የምናይበት ሌሰናችን ነው። ከዚህ በፊት አርትሜቲክ ሲኩዌንስ ምንድነው? አርትሜቲክ ኮመን ዲፈረንስ ምንድነው? ጀነራል ተርምስ ኦፍ አርትሜቲክ ሲኩዌንስ እንዴት እንፈልጋለን ብያለሁ የሚለው በተለያዩ ጥያቄዎች የሰራንበት ነው። እንደውም ከዛ በፊት ከቻፕተር 1 ጀምረን ስለ ሲኩዌንስ ጀምረን ያየንበት ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ገብታችሁ እንድታዩት እናበረታታችኋለን ማለት ነው። ቀጥታውን ወደ ክላሳችን እንጀምራለን። በዛሬው ሌሰናችን የምናየው ምንድነው? ጂኦሜትሪክ ሲኩዌንስ ምንድነው? ጂኦሜትሪክ ሲኩዌንስ ውስጥ ኮመን ሬሽዮ የሚባል ኮመን ሬሽዮ ማለት ምን ማለት ነው የሚለውን በደንብ እናያለን። እንዲሁም ልክ እንደ አርትሜቲክ ሲኩዌንስ ላይ ሁሉ ኢንስ ተርምስ ኦፍ ጂኦሜትሪክ ሲኩዌንስ እንዴት አድርገን እንፈልጋለን፣ ፎርሙላውስ ምን ይመስላል የሚለውን በደንብ እናያለን። እንዲሁም ከአርትሜቲክ ሲኩዌንስ ጋር ያለው ልዩነት ምንድነው የሚለውን በደንብ የምናይበት ሌሰናችን ነው። ሁሌም ምንድነው ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ተጨማሪ ጥያቄዎችን እንዲሁም ወርክሺቶችን ሞዴል ኤግዛሞችን የምትፈልጉ ከሆነ ደግሞ ቴሌግራም ቻናላችን ላይ ጆይን አድርጋችሁ መልእክት ብታስቀምጡልን ጥያቄዎችን የምንልክላችሁ ነው የሚሆነው ከነማብራሪያው ማለት ነው። ሁሌም እንደምላችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ክላሳችን እንሄዳለን ማለት ነው። በጣም አሪፍ። ከባለፈው ሌሰናችን አርትሜቲክ ሲኩዌንስ ማለት ምን ነበር ያልነው? ጀነራል ተርሙ ሲቀመጥ ታስታውሱ ከሆነ ኤኤን ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ብለናል አይደል? ለአርትሜቲክ ሲኩዌንስ ማለት ኤ1 ኤኤን ማለት ኤንስ ተርም ነው። 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 ሊሆን ይችላል፣ 4 ሊሆን ይችላል። ኤ1 ኦልሬዲ 1 ስለሆነ ማለት ነው። ዲ ደግሞ ማለት ኮመን ዲፈረንስ ነው። እዚህ ጋር ኤን ማይነስ 1 ማለት የመጀመሪያው ለምሳሌ 3 ለማ ከሆነ 2 ይሆናል። እሱ ለማለት ተፈልጎ ነው። እሱን ታሳቢ አድርጎ ለሪቪዥን ያህል ነው። ጂኦሜትሪክ ሲኩዌንስ ማለት ነው ከሚለው ጋር ኮምፔር ለማድረግ አርትሜቲክ ሲኩዌንስ ምንድነው? ተመሳሳይ የሆነ ቁጥር የሚደመርበት ማለት ነው። ኮንስቲቲዩቲቭ የሆኑ ተርሞች ወይም ደግሞ ተከታታይ የሆኑ ተርሞች በተመሳሳይ ቁጥር ነው ልዩነታቸው፣ የሚደመርባቸው ተመሳሳይ ቁጥር ነው። ያ ቁጥር ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል። ምንም ችግር የለውም። አሁን ለምሳሌ እንዲህ ብናደርግ ለምሳሌ 14 10 6 2 ኔጌቲቭ 2 እያለ የሚቀጥሉ አሁን በመካከላቸው ኔጌቲቭ 4 ነው። በኔጌቲቭ 4 ነው እየቀነሰ የመጣ በኔጌቲቭ 4 ሲታም በኔጌቲቭ 4 በእያንዳንዱ ተርም ላይ ስንት ቁጥር ነው እየተደመረበት ያለ? ኔጌቲቭ 4። ይሄ ስለ አርትሜቲክ። ጂኦሜትሪክ ላይ ስንመጣ ደግሞ በተቃራኒ ምንድነው? መደመር ሳይሆን ማባዛት ነው። በእያንዳንዱ ኢች ኮንስቲቲዩቲቭ ተርም ወለት ላይ በተመሳሳይ ቁጥር ነው የሚባዛው። አሁን ለምሳሌ እዚህ ጋር ያለውን አክቲቪቲ ነው። ለምሳሌ ኤ ምንድነው የሚለው? ኤ 2 6 18 50። አሁን ከ2 ወደ 6 ሲሄድ በስንት ነው የተባዛ? በ3 ተባዛ። እሺ ከ6 ወደ 18 ሲሄድ በስንት ተባዛ? በ3 ተባዛ። አያችሁ? ከ18 ወደ 54 ሲሄድ በስንት ተባዛ? በ3 ተባዛ። ስለዚህ እያንዳንዱ ኮንስቲቲዩቲቭ ቁጥር ተርም ማለት ነው በተመሳሳይ ቁጥር የሚባዛ ከሆነ ያ አርትሜቲክ ማነው ጂኦሜትሪክ ሲኩዌንስ ተብሎ ይጠራል ማለት ነው። በጣም ጥሩ። አሁን ለምሳሌ ወደዚህ ከ2 ወደ ኔጌቲቭ 2 ሲሄድ በስንት ተባዛ? በኔጌቲቭ 1 ተባዛ። ከኔጌቲቭ 2 ወደ 2 ሲሄድ በስንት ተባዛ? በኔጌቲቭ 2 በኔጌቲቭ 1 ተባዛ። በተመሳሳይ ይሄኛው በኔጌቲቭ 1 ተባዛ። ይሄ አርትሜቲክ ሲኩዌንስ ሳይሆን ምን አይነት ሲኩዌንስ ነው? ጂኦሜትሪክ ሲኩዌንስ ይባላል ማለት ነው። አሁን ሲሆን በተመሳሳይ በማይነስ 1 ኦቨር 2 በማይነስ 1 ኦቨር 2 ለምሳሌ አሁን ይሄ ከዚህ ወደዚህ ሲሄድ በማይነስ 1 ኦቨር 2 ነው። ከዚህ ወደዚህ ሲሄድ በማይነስ 1 ኦቨር 2 ነው። ከዚህ ወደዚህ ሲሄድ በማይነስ 1 ኦቨር 2 እየተባዛ ይሄዳል ማለት ነው። ስለዚህ ኢች ኮንስቲቲዩቲቭ ቁጥሩ በማይነስ 1 ኦቨር 2 የሚባዛ ከሆነ ወይ ደግሞ በሆነ ኮንስታንት በተመሳሳይ ቁጥር የሚባዛ ከሆነ ማባዛት ደግሞ ለጂኦሜትሪክ ሲኩዌንስ እንሰጠዋለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ዲፊኒሽናችንም ስናየው ጂኦሜትሪክ ሲኩዌንስ ወይም ደግሞ ጂኦሜትሪክ ፕሮግሬሽን ኢዝ one in which the ratio between consecutive terms and zero constant። ይሄው ባለፈው በነገራችን ላይ እቺ ጥያቄ እቺ ዴፊኒሽን ላስት ይር ላይ
ፈተና መጥቶ ነበር። ክላስ ቴስት አይደለም የመጣው ኢንትራንስ ኤግዛም መጥቶ ነበር። እሱን ጥያቄ በደንብ አሳያችኋለሁ። ኦልሬዲ የተዘጋጁ ወርክሺቶች ስላሉ በቀጣይ የአርትሜቲክ እና እንዲሁም ከቻፕተር 1 ጀምሮ እስካሁን የደረስንበት ላይ ወርክሺቶችን አዘጋጅተንና የኢንትራንስ እና እንዲሁም የሞዴል ጥያቄዎችን ስላዘጋጀን በቀጣይ ከአንድ ሌሰን በኋላ ወርክሺቶችን ስለምንለቅ እዛ ጋር በደንብ እናሳያችኋለሁ። ስለዚህ ዴፊኒሽን መያዙም ትልቅ ጥቅም አለው ልላችሁ ፈልጌ ነው። ይመጣል በደንብ ሰው ጂኦሜትሪክ የሚባለው ነን ኮንስታንት ማነው ነን ዜሮ በሆነ ኮንስታንት እየተባዛ የሚባዛው ኔጌቲቭ በኔጌቲቭ ሊሆን ይችላል፣ በፖዚቲቭ ሊሆን ይችላል፣ ችግር የለውም። በፍራክሽን ሊሆን ይችላል፣ ግን የማባዛት ውጤት ነው ጂኦሜትሪክ የምትለዋ እሱ ነገር። ያቺ የምትባዛዋ ነገር ደግሞ የምታባዛዋ ነገር ምን ትባላለች? ኮመን ሬሾ ትባላለች። ሶን ያሱ አር እያልን በኋላ ወደ ታች በደንብ እናየዋለን። አር ኮመን ሬሾ ነው። ሶ ጂኤን ነው ጂኦሜትሪክ ሲኩዌንስ ዲኖት የሚደረገው በጂኤን ነው። ልክ አርትሜቲክ ሲኩዌንስ በኤኤን ነበር አይደለ? ያ ሶ ጂኤን ነው። እዚህ ጋር አር የምትባለዋ ምንድነው? ተከታታይ ቁጥሮች ተካፍለው የሚገኙበት ውጤት ነው። አሁን ለምሳሌ ስለ ጂ1 አይደለ? ጂ2 ጂ3 ጂ4 እያለን እንቀጥል ማለት። ስለዚህ አር ማለት ምን ማለት ነው? ለምሳሌ ተከታታይ ማለት ጂ2 ኦቨር ጂ1 ማለት ኤን ፕላስ 1 ስለሆነች በሌላ ምድስሪ ደግሞ ጂ3 ኦቨር ጂ2 ነው ማለት ወይም ደግሞ ጂ4 ኦቨር ጂ3 ነው ወይም ደግሞ ጂ5 ኦቨር ጂ4 ነው እያለ ይቀጥላል። ሶ ተከታታይ የሆኑ ኮንስቲቲዩቲቭ የሆኑ ተካፍለው የሚገኙት ውጤት አንድ አይነት መሆን አለበት። ይሄ ማለት ይሄ ለዚህ ሲካፈል የሚገኘው ውጤትና ይሄ ለዚህ ሲካፈል የሚገኘው ውጤት አንድ አይነት መሆን አለበት። ይሄ ለዚህ የሚካፈለውና ይሄ ደግሞ ለዚህ ሲካፈል የሚገኘው ውጤት ተመሳሳይ መሆን አለበት። ያ ምን ይባላል? ኮመን ሬሾ ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እስኪ ኤግዛምፕሉን እንደ ኤግዛምፕል ምንድነው የሚለው? ኤግዛምፕሏ ፎር ዘ ፎሎዊንግ ጂኦሜትሪክ ሲኩዌንስ ይለናል። በጂኦሜትሪክ ሲኩዌንስ የመጀመሪያው አንዱ ያልነገሯችሁ የመጀመሪያው ጂ1 ትባላለች። ልክ አርትሜቲክ ላይ ኤ1 እንዳለ ከዛ በኋላ ያለው የመጀመሪያው ጥያቄ ምንድነው? ፋይንድ ዘ ኮመን ሬሾ አርን ፈልጉ ይለናል። ሌላኛው ደግሞ ስድስተኛውን ተርም ፈልጉልን ይላል። ስድስተኛውን ተርም ፈልጉ ይለናል። ሰው ምንድነው የተሰጠን አሁን? ጂ1 ማን ነው? ጂ1 3 ነው። እሺ ጂ2 ማን ነው? 6 ነው። እሺ ጂ3 ማን ነው? 12 ነው። እሺ ጂ5 ማን ነው? ጂ4 ማለት ነው። ሶሪ ጂ4 ማለት ስንት ነው? 24 ነው። እሺ ጂ5 ማለት ማን ነው? 48 ነው። አሁን ጂ6 ነው የምንፈልገው። የመጀመሪያው አንድ እሱን እንይዝና እሱን እዚህ ጋር እንሞላለን። ግን በስንት ነው እየተባዛ ያለው? ከ3 ወደ 6 ላይ በስንት ነው የተባዛ? በ2 ነው። ከዛ ከ6 ደግሞ ወደ 12 ሲባዛ በስንት ነው የተባዛ? በ2 ነው። በተመሳሳይ ከ12 እስከ ወደ 24 ሲመጣ በስንት ነው የተባዛ? በ2 ነው። ከ24 ደግሞ ወደ 48 በስንት ተባዛ? በ2 ነው። ሶ ምን እያልን ነው? ኮመን ሬሾዋ ወይ ደግሞ አር የምትባባ ስንት ነች ማለት ነው? 2 ነው ማለት ነው። በጣም ነው። አሁን ጂ2ን ለማግኘት ጂ1ን በስንት ነው ማባዛው? በ2 አባዛ። ጂ3ን ለማግኘት በደንብ ይዩት። ጂ3ን ለማግኘት ጂ2ን በስንት አባዛዋል? በ2 አባዛል። ጂ4ን ለማግኘት ጂ3ን ከሱ በፊት ያለውን ነው ማባዛው በ2 አባዛዋል በአሩ ማለት ነው። ጂ5ን ለማግኘት ጂ4ን ከሱ በፊት ያለውን በስንት አባዛዋል? በ2 አባዛል። ጂ6ን ለማግኘት በዚህ ከቀጠልና 2 ሲባዛ በጂ4 ነው በጂ5 ነው በ48 ስንት ይመጣል? 96 ይመጣል። ግልጽ ነው አባባል? በጣም ጥሩ። እዚህ ጋር እንድትይዟት የሚያስፈልገው ተከታታይ ናቸው። አሁን ለምሳሌ ጂ2 ማለት አር ታይምስ ጂ1፣ ጂ3 ማለት አር ታይምስ ጂ2 እንደዚህ እያለ ነው። ጂ4 ማለት አር ታይምስ ጂ3 እንዲህ እያለ ነው የሚቀጥለው። ከሱ በፊት ያለው ጂ5 ማለት አር ታይምስ ጂ4 ከሱ እንዲህ እያለ ይቀጥላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኦኬ ኤግዛምፕል ላይ ደግሞ እናየው። ዘ ፈርስት ተርም ኦፍ ጂኦሜትሪክ ሲኩዌንስ ኢዝ ይሄ ማለት ጂ1 ማለት ነው። ጂ1 ስንት ነው ይላል? ኔጌቲቭ 1 ኦቨር 2 ነው። ደግሞ አሩ ደግሞ ስንት ነው ይላል? 1 ኦቨር 2 ነው። ጥያቄው ምንድነው? ከ2 እስከ 5 ተርም ድረስ ያሉትን ፈልጉ ነው የተባለው። በጣም አሪፍ። ግልጽ ነው? በጣም አሪፍ። ስለዚህ አሁን ምንድነው የተባባልነው ቅድም? አሁን ጂ1 ተሰጠ -1 ኦቨር 2 ነው እና አሩ ደግሞ 1 ኦቨር 2 ተሰጠ። አሁን ጂ2 ማለት ምን ነበር ያለው? አር ታይምስ ጂ1 አለኝ ማለት ነው። ከላይ ምን ማለት ነው? 1 ኦቨር 2 ታይምስ -1 ኦቨር 2 ስንት ይመጣል? ኔጌቲቭ 1 ኦቨር 4። ይሄ ማን ነው? ጂ2 ነው። ይሄ ማን ነው? ጂ2። በጣም አሪፍ። አሁን ጂ3 ማን ነው? እዚህ ጋር ጂ3 ማለት አር ታይምስ
ጂቱ አይደለ? አር ደግሞ ስንት ነው? 1/2 ነው፣ አይቀየርም። አር ማለት ይሄ ነው፣ አር አይቀየርም ይሄኛው። ከዛ ጂቱ ደግሞ ስንት ነው ያገኘነው? -1/4። ስለዚህ -1/4 ሰው ስንት ይመጣል? -1/8 ይመጣል ማለት ነው። ኦኬ ጂ4 አሁን ስንት ይመጣል? ጂ4 ማለት አር ታይምስ ጂ3 ነው። ሶ አር ደግሞ 1/2 ነው ታይምስ -1/8 ይመጣል። ስንት ይመጣል? -1/16 መጣ ማለት ነው። ግልጽ ነው። በጣም አሪፍ። አንድ ይቀረናል። ሶ ጂ5 ማለት ማን ነው? ጂ5 ማለት አር ታይምስ ጂ4 ነው። ስለዚህ 1/2 ታይምስ -1/16 ነው። ስንት ይመጣል? -1/32 መጣ። በጣም አሪፍ በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እንዲያ የምንፈልገውን የአርትሜቲክ ሲኩዌንስ ተርም መፈለግ እንችላለን ማለት ነው። በጣም አሪፍ። ኦኬ ኤክሰርሳይሳችሁን እንየው። ኤክሰርሳይዝ 1.1 ምናልባት ይሄን እያያችሁ ያላችሁ መጽሐፋችሁን ከፍታችሁ ከሆነ አብረን በጋራ መስራት እንችላለን። በጣም ቀላል ስለሆነ ማለት ነው። ሶ ምንድነው የሚለን? ፎር ዘ ጂኦሜትሪክ ሲኩዌንስ 1 2 4 8 16 ፋይንድ ዘ ኮመን ሬሽዮ ይላል የመጀመሪያው። ሁለተኛው ደግሞ ስድስተኛውን ተርም ፈልጉ ነው የሚለው ያለ። ሶ እንዲሁ ነው። እዚህኛዋ ስንት ነች? ይቺ ማለት ጂ1 ነች። ይቺ ማለት ስንት ነች? ጂ2 ነች። ይቺ ማለት ጂ3 ነች። ስለዚህ ልጻፈው። ጂ4 ስንት ይመጣል? ጂ4 ማለት 8 ነው። ጂ5 ማለት ስንት ነው? 16 ነው። ሶ ቅድም ባልኳችሁ ጂ6 ማለት አር ታይም ጂ5 ነው አይደል? ሶ አሩ ማን ነው? በስንት ነው እየተባዛ ያለ? በሁለት እየተባዛ ነው። ስለዚህ 2 ሲባዛ ጂ5 ደግሞ ስንት ነው? 16። ቀጣዩ ስንት ይመጣል? 32 ይመጣል። ስለዚህ ጂ6 ስንት መጣ ማለት ነው? 32 ይመጣል። በጣም ግልጽ ነው አይደል? በጣም አሪፍ። እሺ ሁለተኛው ምን ይለናል? given that the first term of a geometric sequence ጂ1 ማለት ነው። ጂ1 1 ነው። እሺ ኮመን ሬሽዮ ደግሞ አሩ ደግሞ 3 ነው ይላል። በተመሳሳይ እንፈልጉ። በጣም አሪፍ። ሶ በጣም ቀላል ነው። አሁን ጂ2 ማን ነው? እዚህ ጋር ጂ2 ማለት አር ታይምስ ጂ1 ነው። ስለዚህ 1 ታይምስ 3 ነው። በ3 ማባዛት ነው። ሶ ጂ3 ደግሞ ማለት አር ታይምስ ጂ2 ነው። ስለዚህ 3 ታይምስ 3 9 ይመጣል። እሺ ጂ4 ደግሞ ማለት አር ታይምስ ጂ3 ነው። ስለዚህ 9 ሲባዛ በ3 ይመጣል 27 ይመጣል። ፋይናሊ ጂ5 ማለት አር ታይምስ ጂ4 ነው። ስለዚህ ስንት ይመጣል? 27 ሲባዛ በ3 ይመጣል 81 ይመጣል። 81 ግልጽ ነው። በጣም አሪፍ። ኦኬ ሶ እንዲህ ያለኛ እንሂድና ጀነራል ተርም አለው። ልክ አርትሜቲክ ሲኩዌንስ ላይ ታስታውሱ ከሆነ አርትሜቲክ ሲኩዌንስ ላይ ኤን ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው አይደል? አርትሜቲክ ይሄኛው ለአርትሜቲክስ ነው። ለጂኦሜትሪክ ኤንስ ተርም ደግሞ እንዴት እንፈልጋለን የምትለዋን ደግሞ እስኪ። በጣም አሪፍ። እስካሁን አይ ቲንክ ግልጽ ይሆናል ብዬ ተስፋ አደርጋለሁ። ሶ እንዳልኳችሁ አሁን ጂ2 ማለት ጂ1 ታይምስ አር ነው። ጂ3 ደግሞ ማለት ጂ2 ታይምስ አር ነው። ግን አሁን እቺን ጂ2 ደግሞ እንደገና እቺኛዋን አመጣውና እዚህ ጋር ተካ። ስለዚህ አር ታይምስ አር ስኩዌር መጣ። ይሄ ማለት ጂ2 ማለት ምን ማለት ነው? አይ ሚን ጂ3 ማለት ጂ1 ታይምስ አር ነው። ስለዚህ ጂ1 አር ስኩዌር መጣ። እንዲህ እያለ ይሄድና የመጨረሻው ተርም ይሄ ይመጣል። ስለዚህ ለጂኦሜትሪክ ሲኩዌንስ ጂኤን ማለት ነው ጂ1 አር ዘ ፓወር ኦፍ ኤን ማይነስ ልክ ለአርትሜቲክ እዛ ጋር ከላይ የጻፈውን እንከተላለን ማለት ነው። በጣም አሪፍ። ሶ አሁን ቴረሙን እንየውና ወደ ኤግዛምፕል እንሄዳለን። ሶ ጂኤን ኢዝ አርትሜቲክ ጂኦሜትሪክ ሲኩዌንስ ዊዝ ፈርስት ተርም ጂ1 yes a common ratio r ቢሆን so the ns ወይም ደግሞ the general ns term of a geometric sequence which is given by this formula። ስለዚህ አሁን ምን ፈልገውን መቶኛው ሊሆን ይችላል፣ 60ኛው ተርም ሊሆን ይችላል። ምን ፈልገውን ፎርሙላ መጻፍ ይችን መያዝ ይጠበቅ። ጂኤን ኢዝ ኢኳል ቱ ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 የምትለውን ፎርም ሁሌ መያዝ ይጠበቅብናል። ልክ አርትሜቲክ ላይ እንደያዝናት ማለት ነው። በጣም አሪፍ። ኦኬ ሶ በዚህ መሰረት እንስራ እስኪ። ምንድነው የሚለን? ፋይንድ ጂኤን ነው የሚለን when the first term is ይሄ ማለት ጂ1 ማለት ነው። ጂ1 3 ነው። አሩ ደግሞ ስተረና 2 ነው ኮመን ሬሽዮ። ሶ አሁን ጂኤን ማለት ማለት ነው ጂኤን ማለት ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ነው። ስለዚህ ጂ1 ደግሞ 3 ነው። ከዛ ታይምስ 2 ዘ ፓወር ኦፍ ኤን ማይነስ 1 ነው። ስለዚህ 3 ታይምስ 2 ዘ ፓወር ኦፍ ኤን ማይነስ 1 አድርገን ማስቀመጥ እንችላለን። ምንም ችግር የለም። ወይም ደግሞ ይሄን እንደዚህ ማቅለል እንችላለን። ይሄ ማለት
ስሪ ታይምስ ቱ ዘ ፓወር ኦፍ ኤን ታይምስ ቱ ዘ ፓወር ኦፍ ማይነስ ዋን ማለት ነው አይደል? በፓወር ሩል በኤክስፖነንት ሩል ስንት ይመጣል አሁን? ይሄ ማለት ስሪ ታይምስ ቱ ዘ ፓወር ኦፍ ኤን ታይምስ 1 ኦቨር 2 ይመጣል አይደል? ቱ ዘ ፓወር ኦፍ ማይነስ 1 ኦቨር 2። ስለዚህ አሁን የት ይመጣል? 3 ኦቨር 2 ታይምስ ቱ ዘ ፓወር ኦፍ ኤን ማለት ይቻላል። እንደዚህ አድርገን ማስቀመጥ ይቻላል። ፖዚቲቭ እዚህ ጋር ያለው ማስቀመጥ ይቻላል። ሶ ጂኤንስ ተርም አሁን ከፈለጋችሁ ይችኛዋን መውሰድ ትችላላችሁ፣ ከፈለጋችሁ ይሄው ደግሞ ይችን መውሰድ ይችላል። ሶ ይችኛዋን ባስቀመጣት ራሱ ጂኤን ኢዝ ኢኳል ቱ 3 ታይምስ ቱ ዘ ፓወር ኦፍ ኤን ማይነስ 1 ብዬ ማስቀመጥ ራሱ ይችላለሁ ማለት ነው። ግልጽ ነው አይደል? በጣም አሪፍ። እሺ ነው እስኪ ነው ሶ ከዚህኛዋ ምንድነች? ይሄው ይታወቃል ብያለሁ። ጂ1 ማነች? እዚህ ጋር ዋን ነች። አሩ ማን ነው? ማካፈል ይችል ለዚህ ብናካፈል ወይም ደግሞ ከፈለጋችሁ ይችኛዋን ለዚህ ማካፈል ይችላል። ኮንስቲቲቭ መሆን አለበት። ወይም ደግሞ ይችኛዋን ለዚህ ማካፈል ካልፈለጋችሁ ደግሞ ይችኛዋን ለዚህ ማካፈል ስንት ነው? ይሄ ማይነስ ቱ ነው የሚመጣው። ሶ ማይነስ ይመጣል። ሶ አሁን ጂኤን ማለት ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ነው። ስንት ይመጣል አሁን? 1 ታይምስ ማይነስ ቱ ዘ ፓወር ኦፍ ኤን ማይነስ 1 ነው። ሶ 1 ሲባዛ ለውጥ ስለሌለ ማይነስ ቱ ዘ ፓወር ኦፍ ኤን ማይነስ ይሄ ማለት ጂኤን ኢዝ ኢኳል ቱ ማይነስ ቱ ዘ ፓወር ኦፍ ኤን ማይነስ 1 ይመጣል ማለት ነው። በቃ ይሄኛው ኤን ስታር ይመጣል። ፎር ኤን ምንድነው አሁን ኤን ግሬተር ዛን ኢኳል ቱ 1 ነው። በዚህ ነው ማለት ሶ አንድ ብተኩ አሁን እዚህ ጋር አንድ ይመጣል። አንድ ማይነስ 0 ነው። ሶ ማይነስ ቱ ዘ ፓወር ኦፍ 0 1 ነው። ሁለት ብተኩ ማይነስ ይመጣል። ሶስት ብተኩ አራት ይመጣል። እዚህ ክሮስ ቼክ ማለት ሲያላችሁ እየሰራ ነው ትክክል ነው ወይስ አይደለም የሚለው ማለት ነው። በጣም አሪፍ። ኦኬ ሌላኛው ነው ደግሞ እሺ ፋይንድ ዘ ሲክስ ተርም ነው የማለት ጂ6ን ፈልጉ ነው የተባለው። ግን ምንድነው የተሰጠን? ኦፍ ዘ ጂኦሜትሪክ ሲስተም ሁዝ ፈርስት ተርም ይሄ ምንድነው? ጂ1 ስንት ነው? አሁን አንድ ነው። አሮ ደግሞ ስንት ነው? ይላል 2 ነው። ሶ አሁን ጂኤን ኢኳልስ ቱ ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ነው አይደል? ስለዚህ አሁን ጂ6 ማለት ምን ማለት ነው? ጂ6 ማለት ጂ1 አር ዘ ፓወር ኦፍ 6 ማይነስ 1 በቃ በኤን ቦታ ነው የሚገባው 6 እዚህ ጋር እና እዚህ ጋር ማለት ነው። ሶ ስንት ይመጣል? ይሄው ጂ6 ኢዝ ኢኳል ቱ ጂ1 አር ዘ ፓወር ኦፍ 5 ይመጣል። 5 ማለት 6 ማይነስ አሁን መተካ ጂ1 ስንት ነው? 1 ነው ታይምስ አር ደግሞ ስንት ነው? 2 ነው። ሶ እዚህ ጋር ያለችው ማለት ነው 2 ዘ ፓወር ኦፍ 5 ይመጣል። ሶ ዋን ለውጥ የለውም። ሶ 2 ዘ ፓወር ኦፍ 5 ደግሞ ስንት ነው? 32 መጣ። ስለዚህ አሁን ጂ6 ስንት መጣ ማለት ነው? 32 ይመጣል። ግልጽ ነው አይደል? በጣም ማለት ሶ እንዲያ እንቀጥላለን ማለት ነው። እዚህ ጋር ያለው ኤክሰርሳይዛችሁ ነው። ኤክሰርሳይዝ 1.8 ነው። በጣም ቀላል ነው። ኤንስ ተርም ነው ፈልጉ የሚለው ሶ ከኛ የሚጠበቀው ቺኛዋን ማስቀመጥ ነው። ጂኤን ኢኳል ቱ ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 የምትለዋል። ሶ ለምሳሌ እዚህ ጋር ለምሳሌ ቢን ብሰራ ቢ ማለት ጂ1 1 ነው፣ አር ማይነስ 3 ነው። ስለዚህ ጂኤን ማለት ጂ1 1 ታይምስ ማይነስ 3 ዘ ፓወር ኦፍ ኤን ማይነስ 1 ነው። ሶ ምን ይመጣል አሁን? ማይነስ 3 ዘ ፓወር ኦፍ ኤን ማለት በደንብ እንታያችሁ። በቃ እንደዚህ ነው ታይወጣል ማለት እንዲህ ይቀጥላል። አሁን የምትፈልጉትን አሁን እዚህ ጋር መጻፍ ትችላላችሁ። ሲድስት ማነው ዲ ልስራው እስኪ። ሶ ዲ ማለት ምን ማለት ነው? አሁን ጂኤን ማለት ጂ1 ማይነስ 3 ነው ዘ ፓወር ኦፍ 1 ኦቨር 2 ዘ ፓወር ኦፍ ኤን ማይነስ 1 ይመጣል ማለት ነው። ሶ ማይነስ 3 1 ኦቨር 2 ዘ ፓወር ኦፍ ኤን ማይነስ 1 አድርገን ማስቀመጥ ይችላል። ይሄ ማለት ነው ጂኤን ማለት ነው። ግልጽ ነው አይደል? በጣም አሪፍ። ሶ እንዲህ ያ ጂኦሜትሪክ ሲኩዌንስ ልክ አርትሜቲክስ እንደሰራ ነው በቀላሉ መስራት ይቻላል ነው። ኦኬ እስኪ ሁለተኛው ምንድነው? ኤንስ ተርም ነው። ተመሳሳይ ፈልጉ ነው። አሁን ያኛው ጂኤን ነው ፈልጉ የሚለው ይሄ ጂ1 3 ነው። አሮ ስንት ነው? 2 ነው። አሮ ስኳቱ 2 ለምን በሁለት ሲባዛ ነው የሚሰጠው። ሶ አሁን ጂኤን ማለት ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ነው። ሶ 3 ኢንቱ 2 ዘ ፓወር ኦፍ ኤን ማይነስ 1 ይመጣል። በቃ ይሄ ማለት ነው ጂኤን ማለት በጣም አሪፍ። ሶ አንድ ብንሰጠው እዚህ ጋር ፎር እዚህ ጋር ግን ኤን ግሬተር ዛን ኢኳል ዋን ነው ፖዚቲቭ ኢንቲጀር ስለሆነ ማለት ስለዚህ አንድ ብንተካው 0 ነው። ቱ ዘ ፓወር 0 1 ነው። 1 ታይምስ 3 ይመጣል። ልክ ነው ማለት ጂ1 1 ይመጣል ማለት ነው። ኦኬ ይሄ በስንት ነው እየተባዛ ያለው? ይሄ ጂ1 3 ኦቨር 2 ነው። አሮ ስንት ነው? በስንት በ1 ኦቨር 2 ነው የሚባዛው።
ሶ 1/2 ማካፈል ትችላላችሁ። ይሄኛው ለዚህ ማካፈል ከፈለጋችሁ ወይም ደግሞ ይሄኛው ለዚህ ማካፈል ኮንስቲቲዩቲቭ መሆን አለበት። ይሄን በዚህ ተካፈሉ 1/2 ይመጣል። ስለዚህ አሁን ጂኤን ማለት ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ነው። ሰው ምን ይመጣል? አሁን ጂ1 3/20 1/2 ዘ ፓወር ኦፍ ኤን ማይነስ 1 ይመጣል። 1/2 ዘ ፓወር ኦፍ ኤን ማይነስ 1 ይመጣል። ግልጽ ነው አይደል? አሁን ይሄን የበለጠ ማቃለል ትችላላችሁ። ዋናው እስከዚህ ድረስ ያለው ሐሳቡ ከገባችሁ ይሄን አሁን እቺን ዋናዋን ወርታችሁ አወርዳችሁ እንደፈለጋችሁ ማቃለል ትችላላችሁ ማለት ነው። በጣም አሪፍ። ኦኬ አሁን እዚህ እንምጣ እስኪ። ጂ1 ማለት ነው ጂ1 27 ነው። አሮ ስንት ነው? 1/3 ለምን ይሄን ሳካፍለው ስንት ይመጣል? 9/27 ሲካፈል 1/3 ይመጣል ሲቃለል። ከፈለጋችሁ ይሄኛውን እንደዚህ ማካፈል ትችላላችሁ ወይም ደግሞ እቺኛዋን ለዚህ ማካፈል ትችላላችሁ። 1/3 ይመጣል። ሶ አሁን ጂኤን ማለት ስንት መጣ? አሁን ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ነው። ሶ 27 1/3 ዘ ፓወር ኦፍ ኤን ማይነስ 1 ፊኒሽድ። ምክንያቱም አር ስንት ነው? 1/3። በጣም ሶ እንደ ያን እንቀጥላለን ማለት ነው። ኦኬ የመጨረሻ ፋይንድ ዘ ፊፍዝ ተርም ነው የሚለው ጂ5 እኩል ይሆናል ስንት ነው የተጠየቅነው። ፈርስት ተርም ተሰጠ። ፈርስት ተርም ማለት ጂ1 ስንት ነው ይላል? -3 ነው። እና ደግሞ አር ስንት ነው ይላል? -1/2 ነው ይላል። ሶ አሁን ጂ5 ማለት ጂኤን ማለት ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ከሆነ በኤን ቦታውን 5 ከሆነ የሚገባው ጂ1 አር ዘ ፓወር ኦፍ 5 ማይነስ 1 ነው። ስለዚህ ጂ5 ይሄ ማለት ጂ5 ማለት አር ማን ነው? ሶሪ ጂ5 ማለት ጂ1 ላደረገው ነው። ጂ1 አር ዘ ፓወር ኦፍ 4 ማለት ነው። 5 ማይነስ 1 4። ሶ አሁን በተካ ጂ1 ስንት ነው? -3 ታይምስ 1 ማይነስ 1/2 ዘ ፓወር ኦፍ 4 ይመጣል። ግልጽ ነው አባባሌ? እዚህ ጋር ላመጣው ነው ስፔስ እንዲበቃኝ። እሺ ሶ -3 ዘ ፓወር ኦፍ 1 ማይነስ 1/2 ዘ ፓወር ኦፍ 4 ስንት ነው? 1/16 ይመጣል አይደል? ኢቨን ስለሆነ 2 ሲባዛ 2 ዘ ፓወር ኦፍ 4 16 ነው። -1 ደግሞ ፖዚቲቭ ኢቨን ስለሆነ ይጠፋል። ሶ ስንት ይመጣል? አሁን ሲባዛ -3/16 ይመጣል። ሶ ከዚህ ተነስተን ጂ5 እኩል ይሆናል -3/16 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ በዛሬው ሌሰናችን ስለ ጂኦሜትሪክ ስፔስ ምን እንደሆነ፣ ኮመን ሬሽዮ ምን እንደሆነ፣ ዴፊኒሽኑ ምን እንደሚመስል እንዲሁም ደግሞ ጀነራል ተርም እንዴት እንደምንፈልግ ያየንበት ሌሰናችን ይህንን ይመስል ነበር። አይ ሆፕ እንደተደሰታችሁበት ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ቴሌግራም ላይ ገብታችሁ ጆይን አደረጋችሁ ሀሳባችሁን ማለት ትችላላችሁ። ወርክሺቶች ኤግዛሞች ካሏችሁ እኛ ጋር የተዘጋጁ ኤግዛም እና ከዚህ በፊት የ4-5 ዓመት ሞዴል ጥያቄዎች አሉ፣ ኢንትራንስ ኤግዛሞች አሉ። እነሱንም እየወሰዳችሁ ፕራክቲስ ማድረግ ትጀምራላችሁ ከወዲሁ ማለት ነው። ዩቲዩብ ቻናላችን ሰብስክራይብ አድርጉ። 12ኛ ክፍል ፈተና ተፈታኝ እንደመሆናችሁ በጣም ከ9ኛ ክፍል ጀምረን ስለሆነ ለእናንተ እያዘጋጀን ያለ እንዲሁም 7 እና 8 ያላችሁ እህትና ወንድም ያላችሁ ከ7 ጀምረን ስለሆነ እንዲሁም እያዘጋጀን ያለ ነው። ዩቲዩብ ቻናላችን ለሌሎችም ሪኮመንድ አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ሰው በቀጣይ በሌላ ሌሰን የምንገናኝ ይሆናል። አይ ሆፕ አሪፍ ጊዜ አሳልፈናል ብዬ ተስፋ አደርጋለሁ። መልካም የጥናት ጊዜ፣ መልካም የትምህርት ጊዜ። ቻው